ጤና ይስጥልኝ ከድሬቲዩብ እሺ ወንዙ መላኩ ነኝ። ቻይና በመሳሪያ ግዥና ሽያጭ ከዓለም ሶስተኛ ሆነች። በዓለማችን ጦር መሳሪያ በመሸመት ህንድን የሚያህል አገር አልተገኘም ይላል ትናንት የወጣው አዲስ ሪፖርት። በዚህ ዘርፍ ሁሌም ለዓለም ዲሞክራሲና ሰላም ጠበቃ እንደሆነች የምትናገረው አሜሪካ ጦር መሳሪያ በመሸቀጥ የሚደርስባት አልተገኘም። ባላንጣዋ ሩሲያ በሽያጭ ሁለተኛ ስትሆን ለደቡብ ሱዳን ተፋላሚዎች ዋነኛ አስታጣቂ የሆነችው ቻይና ወደ ሶስተኝነት መጥታለች። ሪፖርቱን ይፋ ያደረገው የስዊድን ስቶክሆልሙ ዓለም አቀፍ ጸጥታ ጥናት ተቋም እንደሚለው ከሆነ የዓለም ጦር መሳሪያ ገበያን 31 በመቶ አሜሪካ፣ 27 በመቶ ሩሲያ ሲመሩ ከአፍሪካ 18 ደንበኛ ሀገራትን ያፈራችው 41 ከመቶ ለፓኪስታን እንዲሁም ለባንግላዴሽና ለበርማ ጦር መሳሪያ አቅራቢዋ ቻይና 5 ከመቶ የዓለም ገበያ አቅራቢ ከሆኑት ከጀርመንና ፈረንሳይ በልጣ ዘርፉን በሶስተኝነት ትመራለች ተብሏል። ዓለም አቀፉ የጦር መሳሪያ ገበያ እንደ አውሮፓውያን አቆጣጠር ከ2010 ወዲህ በ16 ከመቶ ማሻቀቡ ተነግሯል። ህንድን ተከትለው ሳውዲ አረቢያና ራሷ ቻይና በጦር መሳሪያ ሸመታው አቻ አልተገኘላቸውም። ከአፍሪካ ጦር መሳሪያ በመሸመት አልጄሪያና ሞሮኮ ሲመሩ አሁን ላይ ከፍተኛ የፍላጎት ማሻቀብ ያላቸው እነ ናይጄሪያና ካሜሮን ደግሞ ይከተሏቸዋል ተብሏል። ኢትዮጵያ በዚህ የመሳሪያ ገበያ ሰንጠረዥ ላይ የተሰጣት ቦታ በሚመለከት መረጃው ያለው ነገር የለም።